ምናልባት እንግዲህ ከመስባት ባሻገር ጆሮ ለሰውነታችን ያለው ሌሎች ጥቅሞች ምንድናቸው የሚለው ነገር ምን አርቲ ከማስቀመጥ ሌላ ምን ስራ አለው? ጆሮ በቤት ውስጥ ህፃናትን የጆሮአቸውን ማጽዳት ሲያስቡ ወይም ቢፈልጉ በምን አይነት ሁኔታ ነው ማጽዳት ያለባቸው? ጆሮአችን ራሱ በራሱ እንዲያጸዳ እንዲሰራ አድርጎ ነው የፈጠረው። ትልቁ የጆሮ መጨረሻ ላይ ሲሄድ ያው የሚያመጣው ምንድነው? አለመስማት የሚለው ደረጃ ላይ ነው። እሱ አሁን በቃ ይሰማም ከተባለ ደነቆረ ነው፣ ግን እንደዛ አይደለም። ምንድናቸው በዋናነት ሰውየውን እንዳይሰማ ሊያደርገው የሚችሉ ነገሮች? በ24 ሰዓት ውስጥ ያ ችግር ከተገኘ 80-90 ከመቶ ወደ ቦታው ይመለሳል። ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርብላችሁ ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ እንግዲህ የተለያዩ የጤና መረጃዎችን ታገኛላችሁ ማለት ነው። የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን ስቱዲዮ ደርሷል። ያው እንግዲህ አንተ እያልኩ እንድጠራ ፍቀድልኝና እንደዛ እናደርጋለን። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ሰላም፣ ሁሉም ሰላም ተመስገን። በጣም አሪፍ። መቼም ጆሮን ታሞ አንተን የማያውቅ ሰው አለ ብዬ አላስብምና በጣም በርካታ ሰዎች ያውቁሃል። በዚህ በጆሮ ሕክምና ዙሪያ ላይ እንግዲህ በጣም የብዙዎች መፍትሄ ሆነሃል እስካሁን ድረስ፣ አሁንም እያገለገልክ ነው የሚገኘውና ምናልባት ግን ለማያውቁ ሰዎች ይህን ፕሮግራም የተከታተሉ ለሚገኙ ያሉ ሰዎች ካሉ እንደው ማን ነው የሚለውን ነገር በተወሰነ መልኩ ራስህን አስተዋውቀን፣ የት ነው የምትሰራው፣ ከየት ነው የመጣው የሚለውን ነገር የተወሰነ መረጃ ስጠንና ወደ ፕሮግራማችን እንገባለን። በመጀመሪያ አመሰግናለሁ ስቱዲዮ ድረስ ጋብዘህ ለዚህ ሙያዊ አስተያየት እንድሰጥ ስላደረገኝ በጣም አመሰግናለሁ። ስሜ ዶክተር ነጋ ኪሮስ ይባላል። ሙያዬ የአንገት በላይ ሕክምና ቀዶ ጥገና ስፔሻሊስት ነኝ። የምሰራበትም ያው በግሌ ዶክተር ነጋ አንገት በላይ ክሊኒክ የሚለው በፒያሳ አካባቢ የሚገኘው ክሊኒክ ነው የሚሰራው። እንግዲህ አጠቃላይ እንደ ሐኪም ከ40 ዓመት በላይ አገልግያለሁ። በዚሁ በአንገት በላይ ሕክምና ደግሞ 30 ዓመት አገልግያለሁ ማለት ነው። በጣም አሪፍ። አሁንም እዛው ፒያሳ አካባቢ ነው ያለው? እዛው ፒያሳ አካባቢ ነው ያለሁት። እንግዲህ በግል ስራዬ እዛ ፒያሳ አካባቢ ሳምንት ከሰኞ እስከ ቅዳሜ እሰራለሁ። በሳምንት አንዴ ደግሞ እንደዚህ አቅም የሌላቸው በሽተኞች እዚህ ምግባረ ሰናይ ሆስፒታል በሳምንት አንዴ የሄድኩ ደግሞ እዚህ ግልጋሎት እሰጣለሁ ማለት ነው። እዛ አገልግሎት ምን ቀን እዛ አገልግሎት? ሐሙስ ሙሉ ቀን እዛ ያው አቅም ሳይኖራቸው የሌላቸው ደካማ በሽተኞች ደግሞ እዛ አግዛለሁ ማለት ነው። የትልቅ ማህበራዊ ኃላፊነትንም እየተወጣ ነው። እውነት ነው። በጣም ጥሩ። እንግዲህ እኛም ዛሬ የጤና ጥበብ እንግዳ እንድትሆን ጥሪ ስናደርግልህ እነዚያን ሰዎች ሁሉ ትተህ እዚህ ስለመጣ እጅግ አድርገን እናመሰግናለን። ፕሮግራማችን እንደምታውቀው እንግዲህ ጤና ጥበብ ይሰኛልና እንግዲህ ትልቅ ጥበብ ከሚታይበት የሙያ ዘርፍ አንዱ የሕክምናው ዘርፍ ነው። ምናልባት እንግዲህ ከአንተ ሙያ አንጻር በተለይ ከዚህ ከጆሮ ጋር ተያይዞ ሰዎች ጆሮ ሲባል እንግዲህ በጣም የሚከብዳቸው ነገር አለ፣ በጣም ውስብስብ የሆነ ነገር ነውና ምናልባት ከዛ አንጻር ጤና ጥበብ መሆኑን በምን አይነት ሁኔታ መግለጽ ይቻላል የሚለውን ነገር እናያለን። እዛ ጋር ያለችው ጥበብ ምን ትመስላለች የሚለውን ነገር ብትነግረን። እኔ በቀላሉ ለመናገር እንግዲህ ሰውን ሲፈጥር እግዚአብሔር ሁሉ ነገር አሟልቶ ነው የፈጠረው። ዓይን፣ አፍንጫ፣ ጆሮ፣ አንጎል፣ እጅ፣ እግር አጠቃላይ ሰውነታችን አሟልቶ ነው የፈጠረን እና ይሄ እግዚአብሔር አሟልቶ የፈጠረው በተለያየ ምክንያት ሲጎዳ እግዚአብሔር ደግሞ እኛን ሙያውን ሰጥቶ ይሄ በተለያየ ምክንያት የተበላሸውን ማስተካከል መቻል ትልቅ ጥበብ ነው፣ አርት ነው እና ይሄ በዚህ ነው የምገልጸው። እንግዲህ ሕክምና አርት ወይ ደግሞ ጥበብ መሆኑን ያው እግዚአብሔር የሰራውን በተለያየ ምክንያት ሲበላሽ እንደገና ማስተካከል መቻል ትልቅ ጥበብ ነው እና በዚህ መልኩ ነው የምገልጸው ማለት ነው። ጥሩ። የጆሮ እንግዲህ በጣም በርካታ ሰዎች
የሚረዱት ምንድነው ጆሮ ማለት በቃ ለመስማት የተፈጠረ የሰውነታችን አካል ነው ብለው ነው የሚያስቡትና ምናልባት እንግዲህ ከመስማት ባሻገር ጆሮ ለሰውነታችን ያለው ሌሎች ጥቅሞች ምንድን ናቸው የሚለው ነገር ነው። እንዲያውም ይቅርታ አድርግልኝና እንግዲህ ብዙዎች ጆሮ እንዲያውም ምንም ስራ እንደሌለው አድርጎ የሚቆጥሩም አሉ። እንደ ቀልድም እንደ እውነትም የተነገረ ልንገርና ወደዚህ ወደ ወሎ አካባቢ እንግዲህ አንዷን ይጠይቋታል። ጆሮ ለመሆኑ ስራ ምንድን ነው ብሎ ሲጠይቋት ምን አሪቲ ከማስቀመጥ ሌላ ምን ስራ አለው ጆሮ ብላለች ይባላል። እንግዲህ አሪቲ ማለት ያው ጆሮአቸው ላይ ለሽጥ የሚያደርገው እና ያን ያክል ነው እንግዲህ የሰው ግንዛቤ ማለት ነው። እና ጆሮ አምስቱ የስሜት ህዋሳት ከሚባሉ ትልልቅ የሰውነታችን ክፍሎች አንዱ ነው እና ጆሮ ሁለት ዋና ዋና ስራዎች አሉት። አንዱ መስማት ነው፣ ሁለተኛው ሚዛን መጠበቅ ነው። እነዚህ ዋና ዋና የጆሮ ስራዎች ናቸው። ብዙ ሰው አሁን ይህንን አያውቅም። ጆሮ እንዳልከው ያው መስማት ብቻ እንጂ ሚዛን እንደሚጠብቅ አድርገውም አያውቁትም። እና እነዚህ ዋና ዋና የጆሮ ስራዎች ናቸው። መስማትና የሚለው ማንሳት እንችላለን። በተለይ ሚዛን መጠበቅ የምትለው ሚዛን መጠበቅ እንግዲህ ራሱን ባላንሱን ጠብቆ እንዲሄድ ሰውነታችን እንግዲህ ጆሮ ብቻ አይደለም፣ ጆሮ፣ አይን፣ ኋላ አንጎላችን ክፍሎች ሶስቱ ተቀናጅተው ሚዛናችን ጠብቀን እንድንሄድ የሚያደርጉ እነዚህ ናቸው። እና በዋናነት ጆሮ ውስጥ ያለ አካል አለ፣ ቬስቲቡላር ኦርጋን ይባላል ወይም ሚዛን የሚጠበቅ አካል ይባላል። በተለያዩ አንግሎች በፈሳሽ የተሞላ የሰውነት አካል ነው እና ወደ የተለያየ አቅጣጫ ስንዘዋወር ፈሳሹ ወደ ተለያየ አቅጣጫ እየዘዋወረ ሚዛናችን ጠብቀን እንድንሄድ ያደርገናል ማለት ነው። እና ስለዚህ እነዚህ ናቸው ዋና ዋና የጆሮ ስራዎች ማለት ነው። ምናልባት እንግዲህ ሰዎችም ጆሮ ሲባል ከዚህ ከውጭ የሚታየውን ፓርት ብቻ ነው ሰዎች የሚያውቁት። ጥልቀቱ ምን ያህል ነው? እስከ ድረስ ነው ያለው? በጣም ጥሩ ጥያቄ ነው። እንግዲህ ጆሮ ለሶስት ነው የምንከፍለው በእኛ ሙያ ማለት ነው። የውጫዊ የጆሮ ክፍል የሚባል አለ፣ መካከለኛው የጆሮ ክፍል የሚባል አለ፣ ውስጣዊ የጆሮ ክፍል የሚባል አለ። እነዚህ ናቸው ዋና ዋና የጆሮ ክፍሎች ማለት ነው። እና የውጫዊ የጆሮ ክፍል የምንለው ከውጭ በአይን የምናየው የጆሮ ቅጠል ማለት ነው። ከላይ የምናየው ያው ድምፅን የሚሰበስበው ማለት ነው። ከሱ ቀጥሎ ደግሞ ድምፁን ወደ ውስጥ የሚያስገባ ቱቦ አለ እስከ ታምቡሩ ድረስ። ይሄ የውጫዊ የጆሮ ክፍል ይባላል። ከዛ ቀጥሎ ከታምቡሩ ጀምሮ እስከ ውስጣዊ የጆሮ ክፍል ያለው ደግሞ የመካከለኛው የጆሮ ክፍል ይባላል። እዛ ውስጥ የሚካተቱ አንደኛ የጆሮ ከበሮ ወይ ደግሞ ታምቡሩ ብለን የምንለው ነው። ከሱ ቀጥሎ ደግሞ ሶስት ዋና አጥንቶች አሉ። በጣም ትናንሽ አጥንቶች ናቸው፣ ግን ብዙ ስራ ያላቸው። እዛ መካከለኛ የጆሮአችን ክፍል ከታምቡሩ ወደ ነርቡ እንደ ድልድይ ሆኖ ድምፅ የሚያስተላልፉ እዛ ውስጥ ነው የሚገኙት። ከዛ ከአፍንጫ ወደ ጆሮ የሚያገናኝ ቱቦ ደግሞ አለ። እሱም በዚህ በመካከለኛ የጆሮ ክፍል ነው የሚካተተው። ከዛ አልፎ ደግሞ ከጆሮ ከታምቡሩ በስተጀርባ አጥንት አለ በአየር የተሞላ። ይሄ የመካከለኛው የጆሮ ክፍል ተብሎ ይጠራል። ከዛ አልፎ የውስጠኛው የጆሮ ክፍል ተብሎ እና ዋናው ክፍል ደግሞ ሚዛን የሚጠብቀውና ለመስማት የሚረዳን ከዛም አልፎ ነርቭ ወደ አንጎል የሚያስተላልፈው ነርቭ እዛ ውስጠኛው የጆሮ ክፍል ይካተታል ማለት ነው። እና ጆሮአችን ለሶስት ነው የሚከፈለው። እና ማንኛውም በዚህ ጎዳና ላይ የሚያጋጥም ችግር ከውጫዊ ጀምሮ እስከ ውስጣዊ የጆሮ ክፍል የሚያጋጥሙ ችግሮች በሙሉ ለጆሮ አለመስማት ወይ ደግሞ ለጆሮ ህመም፣ ለጆሮ ችግር ይዳርጋሉ ማለት ነው። ጥሩ። በዋናነት ግን ለምሳሌ ይህንን የመስማት ሂደቶች ስንመለከት እንግዲህ ከውጭ ወደ ውስጥ ድረስ የራሱ የሆነ ሂደቶች ይኖራሉ፣ ሳይንሳዊ ሂደቶች አሉ። ምናልባት ግን አንድ ሰው እነዚህን የትኛው ለምሳሌ እንዳይሰማ ሊያደርጉ የሚችሉ በየክፍሉ ላይ ሊፈጠሩ የሚችሉ የተለያዩ ችግሮች ይኖራሉ አይደል? በዋናነት እነዛን ችግሮች ማንሳት እንችላለን። ምንድን ናቸው በዋናነት ሰውየውን እንዳይሰማ ሊያደርገው የሚችሉ ነገሮች? እንግዲህ ቅድም እንደነገርኩህ ይሄ የጆሮአችን ክፍል የሶስቱ የጆሮአችን ክፍል እንደ ጎዳና እንቁጠረው፣ እንደ አንድ መንገድ እንቁጠረውና በዛ በመንገዱ ላይ የሚያጋጥሙ መሰናክሎች ለዚህ ላለመስማት ችግር ይፈጥራሉ። እና በውጫዊው ብንጀምር ውጫዊ የጆሮአችን ክፍል እንግዲህ ተራ ኩክ ብለን የምንጠራው ወይ ደግሞ ባዕድ ነገር እዛ ውስጥ
ድምፅ በሚተላለፍበት መንገድ ዘግቶ ካገኘ ድምፃችን ይቀንሳል ማለት ነው። በዛ ተጨማሪ ደግሞ የሆነ እዛ ውስጥ ውጫዊ የሆነ ክፍል ኢንፌክሽን ወይ መቁሰል ካለ፣ ባዕድ ነገር ተሰንቅሮ ካለ፣ እዛ የአጥንቱ መጥበብ ካለ፣ ያበጠ እጢ ነገር ካለ፣ የተለያዩ እዛ ያሉ ችግሮች በሙሉ ድምፁ እንዳይተላልፉ ያግዱታል ማለት ነው። ስለዚህ ድምፃችን ይቀንሳል ማለት ነው። ከዛ ቀጥሎ መካከለኛው የጆሮአችን ክፍል ውስጥ ደግሞ ብለን ስንሄድ መጀመሪያ የምናገኘው ታምቡሩ ነው። ታምቡሩ ከተራ ኢንፌክሽን በባክቴሪያም በፋንገስም በቫይረስም ሲቆጣ የመስማት ኃይሉ ይቀንሳል፣ ህመም ያመጣል፣ ሌላ ችግሮችም ያመጣል። ከሱ ቀጥሎ ደግሞ የታምቡሩ መቀደድ አለ። ታምቡሩ በዚህ በኢንፌክሽን ምክንያት ሲቀደድ የመስማት ኃይሉ ይቀንሳል። መርገብገብ ያቅተውና እንግዲህ ሳይቀደድ ሲቀር ነው እንደ ከበሮ ሲመታ የሚርገበገበው። ሳይርገበገብ ሲቀር ድምፁ እንዳለ ዝም ብሎ በቀዳዳው ሲያልፍ ያው መስማት ኃይሉ ይቀንሳል ማለት ነው። ከሱ ቀጥሎ ደግሞ ቅድም እንደተናገርኩት 3 አጥንቶች አሉ። እነዚህ 3 አጥንቶች ወይ ሲለያዩ ወይ ነክሰው ሲይዙ ወይ ደነሱ ላይ ያለ ችግር ካጋጠመ ደግሞ ድምፅ ከታምቡሩ ወደ ነርቡ ስለማያስተላልፈው የመስማት ኃይሉ ይቀንሳል ማለት ነው። እዛ መካከለኛው የጆሮ ክፍል ደግሞ ፈሳሽ ሲጠራቀም ብዙ ጊዜ እንደዚህ አይነት ችግር ህፃናት ላይ ነው የሚከሰተው። እንግዲህ አሁን ቀደም እንደነገርኩ አፍንጫና ጆሮ መገናኛ ቱቦ አላቸው። ብዙ ጊዜ በጉንፋን በተለያየ አፍንጫ ችግር የዚህ የጆሮና አፍንጫ መገናኛ ቱቦ ሲዘጋ ፈሳሽ ወደ ጆሮ ያጠራቅምና ከታምቡሩ በኋላ ተጠራቅሞ ቁጭልና ድምፅ እንዳይተላለፍ ይከለክለዋል። ታምቡሩ እንዳይርገበገብ እንትን ስለሚያደርገው እዛ አካባቢ ፈሳሽ ሲኖር እንደዚህ አይነት ነገር ያጋጥማል። ከዛም አልፎ እንግዲህ ከበድ ያሉ እዛ መካከለኛው ጆሮ ክፍል እጢም ነገር ሊኖር ይችላል። ቅድም እንደነገርኩ አጥንቶቹ ነክሰው ሊይዙ ይችላሉ እና እዛ ውስጥ የሚያጋጥሙ ነገሮች ድምፅ እንዳይተላለፍ ስለሚከለክሉ ይሄንን ችግር ላይ ያመጣል ማለት ነው። ከዛ አልፈን ደግሞ ያው የውስጣዊ የጆሮ ክፍል ብለን የምንለው ወይ ኮክሊያ ብለን ወይ ደግሞ ዋናው ለድምፅ እንድንሰማ የሚያደርገውና ወደ አንጎል የሚያስተላልፈው ክፍል እሱ ላይ ደግሞ በተለያየ ምክንያት ከትንሽ ኢንፌክሽን ጀምሮ እስከ ትልቅ እጢ ወይ አደጋ የሚያጋጥሙ ነገሮች ካሉ ወይ ደግሞ በተፈጥሮ የዚህ የሴሎቹ ጉዳት ካለ ላለመስማት ይዳርገናል ማለት ነው። ጥሩ። ሌላው ሁክ እንግዲህ ያው የጆሮ ሁክ እንግዲህ በጣም በርካታ ሰዎች ጆሮ የቆሸሸ ብለው በየቀኑ በተለያየ መንገድ ሲያወጡት እናያለን። ጥርግ አድርገው ነው ሱስ የያዛቸው። አንዳንድ ሰው ሱስ ይዟል። እንደውም ጆሮውን በቀዝም ብሎ የሚኮረኩርና የሚያወጡ ሰዎች ይኖራሉ። እንደው አንደኛ ሳይንሳዊ ጥቅሙ ምንድን ነው የዛ የሁክ ማለት ነው? ሁለተኛ ደግሞ ምን ያህል ድረስ ነው ራሱ ኖርማል ነው ተብሎ እንዲጠራቀም የሚፈቀደው? እንደው ይሄ ተገቢ አይደለም መወገድ አለበት የሚባለው የት ደረጃ ሲደርስ ነው? በየስንት ጊዜ ውስጥ ነው ያ ነገር መወገድ ያለበት የሚለውን ደግሞ እስቲ እኔ በጣም ጥሩ ጥያቄ ነው ይሄ ጥያቄ። እና እንግዲህ ቅድም እንደነገርኩት ነው እግዚአብሔር ስራ ረቂቅ ነው እና ጆሮአችን ራሱ በራሱ እንዲያጸዳ እንዲሰራ አድርጎ ነው የፈጠረው። እና ያ ኩክ ብለን የምንለው በእኛ ቋንቋ ሴሩም እንለዋለን። ቅባት እንግዲህ የውጭ የጆሮአችን ክፍል ለሁለት ይከፈላል። አንዱ አጥንት ነው ወደ ውስጣዊ ክፍል፣ ከዛ ወደ ውጫዊ አካባቢ ደግሞ እጢዎች አሉ የሚያመነጩ ቅባት የሚያመነጩ። ይሄ ቅባት ጥቅሙ ምንድን ነው? ከውጭ የሚመጣ ማንኛውም ባዕድ ነገር ጆሮአችን ውስጥ ቀጥታ ገብቶ ታምቡሩም ሌላ ውስጣዊ ክፍል እንዳይጎዳ እግዚአብሔር የፈጠረው ፈሳሽ ነው። ስራ ነው ያለው፣ ያለ ስራ አይደለም የተፈጠረው። እና ምንድን ነው ብዙ ጊዜ እንግዲህ ጆሮአችን ራሱ በራሱ ይጠርግና ውጭ ዱብ ያደርገዋል። እንግዲህ አንዳንዴ በእጃችን እንኳን ጆሮአችን ላይ ሲደርግ ሁሉ ጊዜ ቆሻሻ ቆጭ ብሎ እናገኛለን። ራሱ እየጠረገ እንትን የሚያደርገው ነው። ግን እኛ በተለምዶ ጆሮ ልክ መኪና ላባጆ እንደሚደረግ መታጠብ እንዳለበት አድርጎን በየጊዜው መታጠብ እንዳለበት አድርጎ ነው ብዙ ሰው። እንዲያውም ቀጥታ ሰው መጥቶ ጆሮ ልታጠብ ነው ይላል። እንደ ቢዝነስ ተቆጥሮም በየቦታው ልክ በሰልፍ የሚታጠብበት ሁኔታ አለ። ይሄኛ ከሙያዊ እንትን አንፈቅድም፣ መሆንም የለበትም። ጆሮም መታጠብም የለበትም። መታጠብ ያለበት ወይ መጠረግ ያለበት ሁኔታዎች አሉ።
እና እንግዲህ እኛ ራሳችን በምናመጣው ነው ብዙ ጊዜ ኩኩ ሊደፍለን የሚችለው። አንዱ መጥረግ ሳይገባን እየጠረግን እንግዲህ ባገኘነው ነገር እንግዲህ ፈረንጅ ሰርቶ የሚልክልን ጥጥ አለ። በሱ ተደርጎ ብዙ ጊዜ ለመጥረግ እንሞክርና አንደኛ ያለውን ኩክ ወደ ውስጥ እንገፋዋለን። እኛ ያወጣን ይመስለንና ጠቅሶ ሲወጣ ኩክ ያወጣን ይመስለናል። ግን ከማውጣት ይልቅ ወደ ውስጥ ነው የምንገፋው። እንግዲህ ጆሮ ውስጥ የውጭ አካል የቱቦው ወደ ጫፉ አካባቢ ሰፋ ያለ፣ ወደ መካከል አካባቢ ጠበብ ያለ፣ ከዛ ደግሞ ሰፋ ይላል። ያቺ ጠበብ ያለችው ቦታ አልፎ ከተሰነቀረ አይወጣም እና እዛ ተሰንቅሮ የመስማት ኃይላቸው ይቀንሳል ማለት ነው። እና እኛ በምናደርገው ባህላዊ ችግር ነው እንደዛ የሚፈጠረው እና መደረግ የለበትም። መቼ ነው መጠረግ ያለበት? መቼ ነው በባለሙያ መታየት ያለበት ብለው ለጠየቀው ጥያቄ ደግሞ ጥሩ ነው። እንግዲህ አንደኛ አንዳንድ ሰው ኩክ የማብዛት እንትን አለው። ይበዛና ጆሮ በተለያየ ምክንያት ወይ ጠባብ ይሆናል ካናሉ፣ ወይም ደግሞ ውስጡ እኛ በራሳችን በባቆሰል ነው ምክንያት መጥረግ ሳይችል ሲቀር ኩኩ ይጠራቀማል። እንደዛ በሚጠራቀምበት ጊዜ ባለሙያ ጋር ሄዶ መታየት ያስፈልጋል። እና እንግዲህ ባለሙያው አይቶ የፈሳሽነት መልክ ካለው በተለያየ መሳሪያዎች አለው መጥቶ ያወጣዋል። ድርቀት ካለውም ምንም ያለሰልስ መድኃኒት ሰጥቶ እየታየ እንዲወጣ ይደረጋል ማለት ነው። እና በዚህ መልኩ ነው መሆን ያለበት እንጂ ሰዎች ጆሮአቸው ባገኙት ነገር እንግዲህ ጆሮአችን ሲያሳከን ስንፈልግ በእንጨት፣ ስንፈልግ በቁልፍ፣ ስንፈልግ በእስክሪብቶ፣ ብንፈልግ በጥጡ ነው የምንጎረግረው። ያ በምናደርግበት ጊዜ የውጩ የጆሮአችን ክፍል እናቆስለዋለን። መስራት ያለበት ስራም እንዳይሰራ እናደርገዋለን እና በየጊዜው ኩኩም ጆሮ ራሱ ለማያወጣው እየተጠራቀመ ያው ለዚህ ለመጠረግ እንትን ይደረጋል ማለት ነው። ስለዚህ እኛ የምንመክረው ሰዎች ችግር ሲኖራቸው፣ አለመስማት ሲኖር ወይ ደፍኖ ሲይዛቸው ወይ ደግሞ በየጊዜው እያሳከክ የሚያስቸግራቸው ከሆነ ባለሙያ ማየት እንዳለባቸው ነው። ምክንያቱም ማሳከኩ ከኢንፌክሽን ሊሆን ይችላል። ምክንያቱም ባክቴሪያ፣ ቫይረስ፣ ፈንገስ ጆሮአችን ውስጥ ማንኛውም ሰውነታችን ውስጥ ቆዳ ላይ እንደሚከሰት ጆሮ ላይ ይከሰታል። በዛ ምክንያት ሊሆን ስለሚችል ባለሙያ አይቶ ለዛ ለችግሩ መፍትሄ ቢሰጥ ጥሩ ነው እላለሁ። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። ምናልባት እንግዲህ ቅድም ህጻናት ላይ እንግዲህ ያው የጆሮ ህመም ሊከሰት እንደሚችል አንስተናል። አንዳንድ የማህበረሰብ ክፍሎች ምን ያነሳሉ? በተለይ ልጆች ላይ በተለይ ከዚህ ከጡጦ ማጥባት ጋር ከአስተኝተው ጡጦ እንዲጠቡ ማድረግ እንዲህ ነገሮች በብዛት ለጆሮ ህመም የማጋለጥ እድሉ ሰፊ ነው ብለው የሚያምኑ ሰዎች አሉ። ሳይንሱ ምን ይለናል? አዎ ከሳይንሱ ጋር ይሄ ምንም ግንኙነት እንዳልከው ብዙ እናቶች መጥተው ያው እንደዚህ አይነት ነገር ይላሉ። ጆሮ እንደዚህ አይነት ችግር ሲያጋጥመው ያው ተኝቶ ጡጦ ሲጠባ ወይ ደግሞ እንደዚህ ጡት እንዲህ ወተት ገብቶበት ነው ይላሉ። እሱ ግን በዚህ በእኛ ሙያ እንዲህ ተደጋፊነት የለውም። ችግር ሲኖር ነው እንግዲህ ህፃናቶች እንደዛ የሚሉት እና እንደዛ በሚሆኑበት ጊዜ ይሄ ምክንያት ነው ብሎ ማቆየት አያስፈልግም። እኔ እንግዲህ አሁንም ደጋግሜ መናገር የምፈልገው በተለይ ህፃናት እንዲህ አይነት ቅድም እንደነገርኩ ጆሮአቸው መነካካት፣ የትኩሳት ህመም፣ መነጫነጭ በሚያመጡበት ጊዜ ቶሎ ማሳየት ያስፈልጋል። ኤርሊ ዲቴክሽን የሚባል አለ። ቶሎ ነገሮች ከተገኙ መፍትሄ አላቸው። ብዙ የጆሮ ችግሮች ደግሞ ልንከላከላቸው የሚችሉ ናቸው። እንግዲህ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው እና ወላጆች በተለይ ህፃናት እንግዲህ ህፃናት ላይ ነው እንግዲህ ሁሉ ነገር እንትን መደረግ ያለበት። ምክንያቱም ህፃናት መስማት ካልቻሉ መናገር አይችሉም እና ትምህርት ቤት ላይ ችግር ያጋጥማቸዋል። አለመስማት ካለ ለዘለቀ ህይወታቸው ያው ትልቅ አደጋ ስለሆነ በተቻለ መጠን የሆነ ችግር ካለ ህመም ካላቸው ያለመስማት ችግር በጊዜ ለማወቅ መሞከር አለባቸው። ብዙ ወላጆች ሊና ያደርጋሉ ወይ ደግሞ ይክዳሉ። ምን ማለት ነው? ህፃኑ የማይሰማ ከሆነ ኋላ ይሰማል፣ ኋላ ይናገራል ብሎ ይሄ መሆን የሌለበት ነገር ነው።
ይሄ ባለሙያ ቢያረጋግጠው ነው ጥሩ። እና ቶሎ እንደዚህ አይነት ነገር እንግዲህ ሲጠሩ የማይሰማ ከሆነ ከኋላ የሆነ እቃ ወድቆ የማይሰማ ከሆነ እንግዲህ ህፃናት የሚሰሟቸው ትንሽ ድምፆች አሉ ሲል ወዲያው ነው የሚያደርጉ። እነዚያ ነገሮች በህፃኑ ላይ እንትን የማይከሰቱ ከሆነ ቶሎ ብሎ ማሳየት ያስፈልጋል። ቅድም ለነገርኩ ሁሉ መፍትሄ አለው። አሁን ቴክኖሎጂው ረቋል። ከትንሽ ከትልቅ መፍትሄዎች አሉ አሁን እና መፍትሄ ስላለው ቶሎ ብሎ ያው ማሳየት እንዳለባቸው ለማሳሰብ ፈልጋል። ጥሩ። ህፃናት ላይ እንግዲህ አሁን ይህንን ካልናቸው ዘንዳ ወላጆች ህፃናት በቤት ውስጥ ህፃናትን የጆሮአቸውን ማጽዳት ሲያስቡ ወይም ቢፈልጉ በምን አይነት ሁኔታ ነው ማጽዳት ያለባቸው? ለምሳሌ አንዳንድ ፋርማሲ የሚሄዱና ይሄ ህፃናት ነው ይሄ አዋቂ ነው ብለው ለይተው የሚወስዱት የጆሮ ማጽጃ ነገሮች ይኖራሉ። በተለይ ከሱ ጋር ተያይዞ በምን አይነት ሁኔታ ነው የልጆች ጆሮ መጽዳት ያለበት የሚለው ነገር? ቅድም የተናገርኩ ነው። ጆሮ በምንም አይነት መጽዳት የለበትም። ጆሮአችን ራሱ እግዚአብሔር ሲፈጠረው ራሱ በራሱ እንዲያጸዳረው አድርገው የፈጠረው እና እንዲያውም እንዳይሰማ ኮኮ ወደ ውስጥ እንዲገባ ነው የምናደርገው። ስለዚህ ይሄ ልምድ ቢቀር ነው የሚሻለው። ከውጭ ያለ ቆሻሻ ካለ እዚህ የውጫዊ የጆሮአችን ቆዳ ላይ ንጹህ በሆነ ጨርቅ መጠራረግ። በተረፈ ግን ቀዳዳ ውስጥ ገብቶ ላውጣ ብሎ ማለት ሐኪሙ ጋር ሄዶ ላስወጣ ማለት ይሄ የምንከለክለው ነገር ነው። ምናልባት በውጭ የሚያዩት ነገር ካለ እንግዲህ አንዳንድ ወላጆች ጎበዞች ናቸው፣ ጆሮን የማየት እንትን ያላቸው እንግዲህ ከበድ ያለ በጣም የተወተፈ ነገር ካለ አንድ ህፃናት እንግዲህ ብዙ ጊዜ ባዕድ ነገር ያስገባሉ ጆሮአቸው። አስገባሁ ብለውም አይናገሩም እና ብዙዎች በቃ እንደዚህ አይቼ ልጄ እንደዚህ አይነት ነገር የሚያብለጨልጭ ነገር አየሁ፣ እንደዚህ አይነት ጥቁር ነገር ነጭ ነገር አየሁ ብለው ይላሉና ይዟቸው ይመጣሉ። ስለዚህ እንደዛ በሚያዩበት ጊዜ ባለሙያ ጋር መውሰድ እንጂ በራሳቸው እንጠርጋለን ብሎ ማለቱ በሙሉ በሙሉ ማን የማይደገፍ ነገር ነው። ራሱ ጆሮ ራሱ በራሱ ነው የሚያጸን። በተለይ በህፃናት ምን ተነካና ንጹህ እኮ ናቸው፣ ምንም ነገር የሌላቸው ናቸውና ምንም ሊኖር አይችልም። ቅድም እንደነገርኩ የተለየ ነገር ከለሩ ወላጆች ደስ ያላላቸው ከሆነ መስማቱ ችግር ያለበት ከሆነ ባለሙያ ጋር ወስዶ እንዲታይ ማድረግ ነው እንጂ በራሳቸው የሚያደርጉት ምንም ነገር የለም። በፍጹም አይመከርም የጆሮ ማጽዳት። ጥሩ። እንግዲህ ትልቁ የጆሮ መጨረሻ ላይ ሲሄድ ያው የሚያመጣው ምንድን ነው? አለመስማት የሚለው ደረጃ ላይ የሚደርሰው። ምናልባት ግን ያለመስማት የራሱ ደረጃዎች ይኖሩት ይሆን? አዎ ትክክል ነው። እንግዲህ ያለመስማት ማለት ዝም ብሎ መደንቆር አይደለም። ብዙ ሰው አሁን በቃ ይሰማም ከተባለ ደነቆረ ነው፣ ግን እንደዛ አይደለም። ደረጃዎች አሉ። ትንሽ፣ መካከለኛ፣ ከፍተኛ ብሎ በእኛ በሕክምና እንትን ማይልድ፣ ሞዴሬት፣ ሲቪር፣ ሞዴሬት፣ ሲቪር፣ ፕሮፋውንድ ብለን እንከፍለዋለን። እንግዲህ ትንሽ፣ መካከለኛ፣ ከፍተኛ ብለን መለኪያ አለን። በዛ በመለኪያ ተለክቶ ደረጃዎች አሉ። እንደ ደረጃው እንግዲህ መፍትሄዎችም አሉት። በምን ምክንያት ነው እንግዲህ የዚህ የጆሮ ችግር እንዲህ አይነት አለመስማት ደረጃ ያመጣው የሚለውን በዚህ በጆሮ ድምፅ አለመተላለፍ ነው። እንግዲህ ቅድም ካልኩ በዚህ በጆሮ ድምፅ ጎዳና ላይ የሚያወቅ ነገር አለ ወይስ ነርቡ ነው የተጎዳው የሚለውን በዛ በመሳሪያ ታይቶ ቀጣይ ደግሞ ያው በዚህ እንዳመጣጡ ደግሞ መፍትሄ አለው። እንግዲህ ተራኩክ ጠርገህ ወዲያው የሚሻለው አለ። ኦፕሬሽን አድርገህ ወዲያው የሚሻለው አለ። በኦፕሬሽን ካልሆነ ደግሞ መሳሪያ እንደ ደረጃ ማለት ነው መስሚያ መሳሪያ የምትደግፈው አለ። የማይሆን ከሆነና የጆሮው ነርቭ በጣም የተጎዳ ከሆነ ደግሞ በምልክት ቋንቋና በከንፈር እንቅስቃሴ የምታስተምርበት ሁኔታ ወደዛም የሚሄዱበት ሁኔታ አለ። አሁን ደግሞ ጊዜ ያመጣው ቴክኖሎጂ አለ። ልክ በዚህ በነርቭ ምትክ የሚገቡ ኤሌክትሮዶች ወይ ደግሞ ነርቭን የሚተኩ መሳሪያዎች መጥተዋል። እሱ የሚደረግበትም ሁኔታ አለና ያን ለማድረግ ግን ቶሎ መታየትና ጊዜ ሳይወስድ በሐኪም መታወቅ ያለበት ሁኔታ ነው እና እንዳልኩ ደረጃዎች አሉት። አለመስማት ማለት መደንቆር አይደለም፣ እንደ ደረጃው ነው። አንዳንድ ጊዜ እንግዲህ አንዳንድ የኢትዮጵያ ባህል በጣም ሕክምናውን እንትን ወደኋላ አንዳንዴ ሳብ ያደርገዋል። ለምሳሌ
አንዳንድ ሰዎች በተለምዶ የምናያቸው ነገሮች ይኖራሉ አይደለ? ጆሮ ሲታመም እናቶች ቅቤ አቅልጠው ጆሮ ላይ ሊያደርጉ ይችላሉ። ሌሎች ባዕድ ነገሮችን ፈሳሾችን ወደ ጆሮ የሚከቱበትም ሁኔታ አለ። ሳይንሱ እንዴት ያያቸዋል እነዚህ ነገሮች? በጣም ጥሩ ጥያቄ ነው። ይሄ ቀን ተቀን ሁል ጊዜ የምናየው ነገር ነው። እንግዲህ ወላጆችም በተለይ ገጠር አካባቢ ያሉ ህብረተሰባችን ክፍልም አማራጭም የለውም። አንዳንድ ጊዜ በአካባቢው ባለሙያም የለም፣ ሐኪም ቤትም የለም። እንደ አማራጭ የሚወስዷቸው ብዙ እንትኖች አሉ። ጆሮ ውስጥ እንግዲህ በሚያምበት ጊዜ ወይራ ዘይት፣ ቅባ ቅዱስ፣ ጸበል፣ ሌላም ቅጠላ ተጨቅጭቀው የሚደረጉበት ሁኔታ አለ። ይደረጋል። የአካባቢ ሐኪሞችም አሉ። እንግዲህ በተለይ ወደ ሰሜኑ ክፍል ይጎላል። እዚህ አዲስ አበባም አለ። ቁንቁን እናወጣለን ብለው በሸንበቆ እያደረጉ ጆሮ ውስጥ ትላትል እንትን ያደርጉና ሸንበቆ ውስጥ ነው የሚኖረው። ግን ያወጡና ዘርግፈው ይህን ያክል 30 እንትን አወጣሁልህ 40 አወጣሁልህ ብሎ ዘርግፈው ያሳየዋቸዋል። እንዲህ አይነት ልምዶች አሉ እና እነዚህ ሁሉ ትክክል አይደሉም። እንኳን 30 እና 40 ይቅርና ትንሽ ቁንጫ ጆሮ ውስጥ ገብታ እንኳን እንዴት እንደምትረብሽ እንግዲህ ሁሉ ያውቀዋል፣ የስሜት አካል ስለሆነ እና እነዚህ ቅድም እንዳልከው ይደረጋሉ እና በፍጹም መሆን የለበትም። ጆሮ ውስጥ ምንም ነገር መግባት የለበትም። ቅቤም ይሁን ወይራ ዘይትም ይሁን እንግዲህ በጸበል አኳያ ምን እንግዲህ አማኝ ነኝ። እግዚአብሔር ላድንህ ካለ ጸበሉ የትም ብታደርገው ያድንሃል። እነዚህ ግን የስሜት አካሎች ናቸው። አይን፣ ጆሮ እነዚህ ምንም ብዙ ነገር ስለማይቋቋሙ ቅባ ቅዱሱም ጸበሉ ውጭ ቢደረግ ተቃውሞ የለኝም። ጆሮ ውስጥ ግን መደረግ የለበትም። እንኳን እነዚህ ይቅርና በተለይ ጆሮ አካባቢ የታምሩ መቀደድ ካለ እንኳን ሌሎች ባዕድና ውሃ እንኳን እንዳይገባ ነው የምንከለክለው ሁሉ ጊዜ እንደዚህ አይነት ነገር በሚከሰትበት ጊዜና ጆሮ ውስጥ ማንኛውም ባዕድ ነገር መደረግ የለበትም። ጆሮ ከአምስቱ የስሜት አካላት አንዱ ነው እና ትንሽ ነገር ነው የሚያስቆጣው። ስለዚህ እነዚህ ነገር መደረግ የለበትም። ጥሩ። ሌላው እንግዲህ አንዳንድ ጊዜ ተኝተህ ሊሆን ይችላል፣ በተለያዩ አጋጣሚዎች ሊሆን ይችላል። የተለያዩ ነፍሳቶች ጆሮ ውስጥ የመግባት እድል ይኖራቸዋል። እነዚህ ደግሞ ሲገቡ ምን ያህል ሊረብሽ እንደሚችል የገባበት ሰውና ባለሙያ ነው ምናልባት ፊል ሊያደርገው የሚችለውና ምናልባት ግን እንዲህ አይነት ነፍሳቶች በረሮ፣ ቁንጫ ምናምን የሚባሉት ነገሮች ሲገቡ በጣም የመረበሽ ሁኔታ ነው ያለው። በጣም ሰዎችም በአቅራቢያቸው የሚገኙን በቃ ከዛ ስሜት ለመውጣት በጣም በርካታ ነገሮችን ያደርጋል። ግን እንዲህ አይነት ነገር ሲያጋጥም ምንድነው ማድረግ ያለብን? በተለይ የጆሮ ሁኔታም ሳይጎዳ ነፍሳቱንም ከማስወጣት አንጻር ለጊዜው እንግዲህ ጤና ተቋም ሄድ ብንል ሰዓቱም እንትን ላይሆን ይችላል። ቤት ውስጥ ሆኖ ምንድነው ማድረግ ያለብን? በጣም ጥሩ ጥያቄ ነው። እንግዲህ ብዙ ጊዜ የሚከሰቱ ነገሮች ናቸው። በተለይ ደግሞ እንግዲህ ምን ምክንያት እንዳለው ምን እንደሚያገኝ እዛ ጆሮ ውስጥ በረሮ በአንደኛነት በጣም ነው የሚገባው። ለምን ጣራ ላይም እንዲህ ስለምንተኛ ዱብ ብሎ ምን እንደሚፈልግ አላውቅም። በረሮ ጆሮ ላይ በቃ በአንደኛነት ያው በረሮ ነው የሚገባው እና በረሮ ደግሞ በጣም የሚገርም ነገር ነው። የኋላ ማርሽ የለውም፣ ወደፊት ነው። ሌላ እንስሳት ዞሮም ይመለሳል። በቃ እንትን መውጫ ሲያጣ ፊቱን አዞሮ ይወጣል። አንዳንድ ጊዜ እንዲያውም በቃ ገባብኝ ብሎ ይመጡና ስናይ አናገኘውም። እንግዲህ አንዳንዱ ይወጣል፣ ራሱ ይወጣል። በረሮ ግን አይወጣም። ወደፊት በቃ መባጠጥ ነው ታምቡሩን እና እንደ እብድ ነው የሚያደርጋቸው። በጣም ነው የሚያመው። በጣም ነው የሚረብሸው እና በይኑ ህመም እንዳይመስልህ በጣም ነው የሚያማቸው። እና እንደዚህ በሚሆንበት ጊዜ እንግዲህ ቅድም እንደነገርኩ ብዙ ነገር ባዕድ ነገር አታስገቡ ነው የምንለው። እንደዚህ በሚከሰትበት ጊዜ እንግዲህ ወይራ ዘይትም ቢሆን ኢቭን እንደ ፈሳሽም ነገር አፍኖ ስለሚይዘው ይሞታል እና ሐኪም ቤት እስኪመጡ ድረስ ፋታ ይሰጣቸዋል። ሞተው ይመጣል። ያው እንግዲህ ሲመጡ እንትን እናወጣላቸዋለን ማለት ነው። ግን የሚገርም ነገር በረሮ በጣም ጠንካራ እንትን ነው። እንደዛ ማድረግ አንዳንድ ጊዜ ከነነፍሱ የሚመጣበት ሁኔታ አለ። ይዳከማል እና ግን ቅድም እንደተናገርከው ሌሊት ነው የሚሆነው። የምትሄድበት ቦታ የለህም። ሌላ ሐኪም ብትሄድም መሳሪያው የላቸውም። የሚያው ሰው ስለማይኖር ብዙ መፍትሄ ያገኙ። እንዲያውም ተጎርጉሮ ሌላ ችግር መጥቶ ደምቶ ምን ብሎ ነው የሚመጡት። ስለዚህ እንደዛ እንዳይሆን
ትንፋሽ እንዳያገኝ ወይ ደግሞ ተዳክሞ እንዲመጣ የወይራ ዘይት ነገር ቢገባ ምንም ጉዳት የለውም ቢደረግበት። ከዛ ውጭ ግን ይሄ በሆነ ነገር እሱ በምንም መግደል መሞከር በምንም አይነት ነገሮች ሌላ ችግር ነው። በቃ እንዲያም ደምቶ ሌላ ችግር ፈጥሮ ነው የሚመጣው። ለማውጣት አስቸጋሪ የሚሆንበት ሁኔታ ህመም አምጥቶ ይመጣልና አለመነካካት ተብሎ ብሎ ተመስገን አሁን በየቦታው የዚህ በእኛ ሙያ በሆስፒታልም ደረጃ በግልም ደረጃ የተስፋፋበት ሁኔታ ስላለ ጠይቀው ቴክኖሎጂው ጥሩ ነው። በሞባይላቸው ገብተው አንገት በላይ ሕክምና ያለበት የት ነው ብለው ሄደው ሮጦ መፍትሄ ሊያገኙ ስለሚችሉ በየቦታው ዝም ብሎ በሰፈር ሄደው እንትን አለማድረግ። ለባለሙያዎቻችን ደግሞ እንግዲህ ያው የሕክምና ባለሙያዎች አሉ። እንግዲህ አንድ በሽተኛ ወደ ሐኪም ሄዱ ጥፋት አይደለም። እንግዲህ አካባቢ ያለው ባለሙያ ጋር ሊሄድ ይችላልና ያ ባለሙያ አይቶ በአንድ ነገር ሊሆን ይችላል እንዳልከው ሳል ሊሆን ይችላል ካየ ለጊዜው ዝም ብሎ ለማስታገሻ የሚሰጠው ነገር ከሌላ ባይነካው ለጊዜው ማስታገሻ ሰጥቶ ወደዚህ ቦታ ሄዶ መምራት እንዳለበት ነው ማሳሰብ ፈልገው። ብዙ ጊዜ ተነካክተው ደምተው ምኖ ችግር አምጥተው ስለሚመጡ ነው። ስለዚህ ሁሉም ጥንቃቄ ማድረግ አለበት። አዎ ጥንቃቄ ማድረግ አለበት። ያ ባለሙያ እንደዛ አደረገ ማለት በሽተኛው በትልቅ ነገር ነው የሚረዳው። እንዲያውም ያ በሽተኛ ሄዶ ለዛ ለላከው ሰው ነው የሚያመሰግነው ካወጣለት የበለጠ ሳይነካካ ምን ቶሎ ብለዛ ሂድ ብሎ ወደ ባለሙያ የሚመለከተው አካል ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል። ተመልካቾቻችን የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። አንዳንድ ማህበራዊ ሚዲያ ላይ ምናልባት አይተዋል ብዬ ተስፋ አደርጋለሁ። ምናልባት እዛ ላይ የማየት እድሉ ካለ ማለት ነው። የአንድ ጊዜ ከእንቅልፌ ስነሳ ይላል ብዙ ባለታሪኩ ብዙ የሚያነሳቸው ነገሮች ይኖራሉ። ከእንቅልፌ ጠዋት ስነሳ ነው ሙሉ ለሙሉ በቃ ጆሮዬ አልሰማለን። በቃ ጆሮዬ ምንም እስከዛ ሰዓት ድረስ ምንም ጆሮዬን አሞኝ አያውቅም። ልክ ጠዋት ስነሳ ግን እንደሌላው ቀን ስነሳ መስማት አልቻልኩም። ምንም ነገር ዝም ያለ ነገር ነው የተሰማኝ የሚላለ አንዳንድ ሰዎች እዛ ላይ ኮሜንት ላይ እንግዲህ በርካታ ጉዳዮችን ሲንሸራሸሩ ምናልባት ነበሩና እነዛን ኮሜንቶች በጣም ለማየት ሞክሬ ነበርና ብዙ ሰዎች የሚያነሱት እንዲህ አይነት ነገር እንዴት ሊሆን ይችላል? ሳይንሱስ እንዴት ያየዋል? ይህንን ምን ምላሽ አላቸው? ባለሙያዎች አስተያየት ይስጡበት የሚል የተለያዩ ሀሳቦች ነበሩና ምን ትላለህ? ጉዳይ በጣም ጥሩ ጥያቄ ነው የምጠይቀው። እኔ ሳንቶ ሳይሆን አንተ ነህ ባለሙያ የምትመስለው። እውነት በጣም ጥሩ ጥያቄ ነው። ይሄ በቃ ትክክለኛ ይሄ ኢዲዮፓቲክ ሳድን ሂሪንግ ሎስ እንለዋለን። መንስኤው ያልታወቀ ድንገተኛ ያለመስማት ልክ ያልከው ነው። እንግዲህ በሁለት ነገር እንበለው። አንዱ ተራኮክ ሊሆን ይችላል። አንዳንድ ጊዜም በተለይ ሌሊት በሚተኙበት ጊዜ አጣብቆ ስለሚይዘው ጠዋት በሚነሱበት ጊዜ ዝግታ ያደርጋቸዋል እና ራሱ መጥተህ ታሪኩም ስትነግራቸው እንደዚህ በቃ ቀን ደህና ነበርኩኝ ሌሊት እንደዚህ እና ጆሮዬ ደግሞ ከፍ ብድግ ሳደርገው እንትን ይላሉ። አንዳንድ ጸጥ አድርጓቸው ይመጣል። በትንሹ ያው ብዙ ጊዜ ይከሰታል። እንደዚህ ኩክ ነው። ግን ሌላ ሳደን ሂሪንግ ሎስ ወይ ደግሞ ድንገተኛ ያለ መስማት ተብሎ ልክ ሀርት አታክ የልብ ድካም ስትሮክ ብለን እንደምንለው ጆሮ ላይም እንደዚህ አይነት የጆሮ ስትሮክ ያጋጥማል። ምንድነው? ለጆሮአችን የሚመግቡ ደም ስሮች አሉ። ምግብ አየር ምግብ የሚያስተላልፉ ደም ስሮች አሉ። እነሱ ድንገት በሚጠቡበትና በሚዘጉበት ጊዜ ያ ነርቭ በቂ ምግብና አየር ሳያገኝ ሲቀር ጸጥ ይላል። ጸጥ ነው የሚለው በቃ ምንም አይነት ጸጥ ነው የሚለው አይኖርም። ብዙ ጊዜ ደግሞ አንድ ጆሮ ነው፣ ሁለቱ ጆሮ አይደለም። አንዱ ጆሮ ነው እንደዚህ የሚያከሰተው። እንደዚህ በሚከሰትበት ጊዜ በ24 ሰዓት ውስጥ ከተቻለ አካባቢ ያለው ሐኪም ጋር በተለይ የአንገት በላይ ሐኪም ጋር መታየት እንዳለባቸው ነው።
ምክንያቱም በጊዜው ከሆነ መፍትሄ አለው፣ መድኃኒቶች አሉ። ምክንያቱም ያ ነርቭ ያደከመው የደም ስርጭቱ ችግር ሊሆን ይችላል፣ አካባቢ ያበጠ ነገር ሊሆን ይችላል። መድኃኒቶች አሉ ያንን ሊከፍቱ የሚችሉ። በዛ በ24 ሰዓት ውስጥ ያ ችግር ከተገኘ 80-90 ከመቶ ወደ ቦታው ይመለሳል፣ ሪከቨር ያደርጋል። ብዙ ሰዎች ግን ይሻለኛል የሚሉት እንትን ባህል አለኛ ሀገር። ሳምንት 2 ሳምንት ወር ቆይተው ይመጣሉ። እስቲ ሳምንት ሊየው 2 ሳምንት ሊየው ብለው ይመጣሉ። በዛን ጊዜ ቢመጡ ምን መፍትሄ የለው፣ ሞቷል። ነርቩ በምግብም አላገኘ አየርም አላገኘ ሞቷል። በቃ ከሞተ በኋላ ልታንቀሳቅሰው አትችልም። በዛ በወቅቱ በ24 ሰዓት እና 48 ሰዓት ከተገኘ ግን ለውጥ ያመጣል። ልክ ስትሮክ በጊዜው ይዞ ሄዶ እንዴት ነው ለውጥ የሚያመጣው? ልብ ድካም እንትን ይዞ ሄደ ሐኪም ቤት ስትሄድ ለምንድን ነው መፍትሄ የሚያገኘው? በዛ በሰዓቱ እና በእንትኑ ያ የዘጋው የልብ ደም ስር ሲከፈት ልቡ በቂ የደም ዝውውር ስለሚያገኝ ወደ ስራው ይመለሳል። አንጎልም እንደዚህ ነው፣ ጆሮም እንደዚህ ነው። ስለዚህ የጠየቀው ጥያቄ ትክክለኛ ነው። ብዙ ጊዜ የሚያጋጥም ነው እና እንደዚህ አይነት በሚያጋጥምበት ጊዜ እንዳልኩ እድለኞች ሆነው ተራኮክሉም ሊሆን ይችላል። ግን የዚህ የነርቭ ችግርም ስለሚሆን እንትን ቶሎ መታየት እንዳለባቸው ነው። ብዙ ጊዜ ደግሞ አንድ ጆሮ ነው የሚያከሰተው፣ 2 ጆሮ አይደለም እና ሳደን ሂሪንግ ሎስ ይባላል። እና ትክክለኛ ጥያቄ ነው። አሁንም ደጋግሜ መናገር ፈልገው እንደዚህ አይነት ነገር በሚከሰትበት ጊዜ አለመስጠት፣ በተለይ የዚህ ፊት መጣመም፣ የጆሮ ሳደን የሆነ ሂሪንግ ሎስ አለመስማት በሚያጋጥምበት ጊዜ ቶሎ በ24 ሰዓት ውስጥ ባለሙያ ጋር መቅረብ እንዳለባቸው ነው ማሳሰብ። ሌላው ከዚህ ከጆሮ ችግር ሳንወጣ እዛው ላይ በተለይ ውፍረት፣ የኮሌስትሮል መጨመር፣ ስኳር፣ ደም ግፊት የሚባሉት ነገሮች ምናልባት ከጆሮ ችግር ጋር ያላቸው ቁርኝት ይኖር ይሆን የሚለውን ነገር ተመልካቾች ማንሳታቸው አይቀርም። ወይ ጉድ! በጣም ጥሩ ጥያቄ ነው የምጠይቀው። በጣም ጥሩ ጥያቄ ነው። ብዙ ጊዜ ከነዚህ ጋር የሚገናኝ የጆሮ ችግር ቅድም እንዲያው እንደ ምልክት አንዱ ያው ከብዙ በጥቂቱ ብዬ ስላልኩት ነው እንጂ ቲነተስ ብለን የምንለው የጆሮ መጮህ እንግዲህ ብዙ ይገልጹታል። እንግዲህ ጆሮ ጮህብኝ ይላሉ፣ እንዲያውም ጭንቅላቴም ጮህብኝ ይላሉ። እና ይሄ በጣም በህብረተሰባችን የተሰራጨ ችግር ነው የጆሮ መጮህ። እና በጣም ነው የሚረብሻቸው፣ እንቅልፍ ያሳጣቸዋል። እና ብዙ በዓለማችን ትልቁ ችግር የጆሮ መጮህ ነው። እና እንግዲህ የጆሮ መጮህ በ3 እንከፍለዋለን። አንዱ ጆሮ አካባቢ ባለ ችግር ሊሆን ይችላል። ተራ ኮክ እንኳን ዘግቶት ይጮሃል፣ ሽሽ ይላል። እንደ ተለያየ ይገልጸዋል። እንደ ፏፏቴ ጮህብኝ ይላል። እንደ የተሰበረ ሬዲዮ ጣቢያው እንትን ያለ ጣቢያ ይሉታል፣ እንደ ፏፏቴ ይሉታል፣ እንደ አጢጽ እንደ ወፈ ይሉታል። ሰው እንደ በፈለገው አገላለጽ ይገልጸዋል። እና ይሄ ጆሮ ባለ አካባቢ ችግር ሊሆን ይችላል። የውጨኛው ጆሮ ችግር ላይ በተራኮኩም ሊሆን ይችላል። ታምብሮ ላይ ባለ ችግር ሊሆን ይችላል። ውስጣዊ የጆሮ ችግር ባለ ሊሆን ይችላል። ይሄ ጆሮ አካባቢ ባለ ችግር ነው። ሌላ ከጆሮ አልፎ አንጎል አካባቢ እንግዲህ ነርቩ ከአንጎል ወደ ጆሮ በሚመጣበት ጊዜ የሚጫኑት ነገሮች ሊኖሩ ይችላሉ። ደም ስሩ የዘጋው ነገር ሊኖር ይችላል። እሱም አንድ ነው። ሌላ ከምንወስዳቸው መድኃኒቶች የተለያየ ሰዎች የሚወስዳቸው መድኃኒቶች አሉ ለተለያየ እንትን፣ አሁን ለደም ብዛት፣ ለስኳር፣ ለዚህ ለደም ማቅጠኛ ለምን ተብሎ የሚሰጡ መድኃኒቶች አሉ። አንዳንዱ የጆሮ ማጮህ ችግር የሚያመጡ መድኃኒቶች አሉ፣ በመድኃኒት ማለት ነው። ሌላኛው ደግሞ ውስጣዊ የሰውነት በሽታዎች እንግዲህ ደም ብዛት፣ ደም ማነስ፣ ስኳር፣ ኮሌስትሮል፣ እነዚህ ብዙ ጊዜ እንግዲህ ኮሌስትሮል ማለት ደም ውስጥ ያለ ቅባት ነው። እንግዲህ ብዙ ጊዜ ደም ስር ውስጥ ነው የሚጋገረው እና ብዙ ጊዜ እንደዚህ አይነት ችግር ያው ጆሮ ላይ፣ አንጎል ላይ፣ ልብ ላይ ነው ብዙ ጊዜ እንትን የሚለው እና ብዙ እንደዚህ አይነት በሽታ ያለባቸው ሰዎች ጆሮአቸው የመጮህ እንትን አለው እና ብዙ ጊዜ እንደዚህ በሚመጥበት ጊዜ ይሄ በተለምዶ ራሱ የሚጠፋ ነገር ነው ተውት ምን ይባላል። እንደዛ ከማለታችን በፊት እንደዚህ ያልኩት ነገሮች በሙሉ ማጣራት አለብን። ከምንድን ነው የሚመጣው የሚለውን ጆሮ አካባቢ ነው ቸክ ታደርገዋለህ። አንጎሉ አካባቢ ነው ቸክ ታደርጋለህ። ውስጣዊ የሆነ በሽታ አለው ቸክ ታደርጋለህ። የሚወስደው መድኃኒት አለ ቸክ ታደርጋለህ። ከነዚህ ውስጥ ምንም ያላገኘ ከሆነ ብዙ ጊዜ ደግሞ መምጫቸው ያልታወቀ የጆሮ ጮኸት አለ
ምንም ከውዞ የማታውቀው እንግዲህ በሽተኛው እንዳይጨነቅ እንትን ትመክረዋለህ፣ ምንም ችግር እንደሌለ። ይሄ በሰውነት ባለው እንትን ምክንያት የለውም፣ አታስብ፣ በህይወት የሚያመጣው ነገር የለም ብለህ መክረህ ትልከዋለህ። አለበለዚያ ብዙዎቹ ወደ ከፍተኛ ነው የሚሄዱ። አንጎሌ ላይ እጢ ወጣብኝ እንደዚህ ብሎ የከፋ ነገር ነው የሚያስቡት ስለሚረብሻቸው ማለት ነው። ግን ራሱ ሕክምናው የሚለው ቅድም መነሻዎቹ ካልታወቀ አብረኸው ኑር ነው፣ በቃ ሊቭ ዊዝ ኢት ነው የሚለው። ስለዚህ እንደዛ ትመክራቸዋለህ። እንደዛ ከማለት በፊት ግን እነዚህ ያልኳቸው ነገሮች ማጣራት አለብህ። ተራኩክ ዘግቶት ሊሆን ይችላል። ተራኩክ ስታወጣለት ወዲያው ጸጥ አለ ይልሃል። የዚህ ውስጣዊ የሆነች ኮሌስትሮል፣ የስኳር፣ ሌላ ካለ ደግሞ በትክክል ሕክምናውን እንዲወስድ የደም ብዛቱ መድኃኒት እንዲወስድ ስኳሩ፣ ኮሌስትሮሉ በደንብ እንደታደርገዋለህ በዚያ በሚያደርግበት ጊዜ ደህና ሆኖ የሚመጣ እንትን አለ እና መንስኤው ታውቆ መፍትሄ ካገኘለት ይጠፋል። አንዳንድ ጊዜ ደግሞ እነዚህ ሁሉ ሳይኖሩ ሲቀሩ ዝም ብሎ የሚጮህ የውስጥ ጆሮ እንትን አለና በሽተኛው እንዲለምደው ወይ ደግሞ አንዳንድ ማስከር ስቲነተስ ማስከር የሚባሉ ያ ድምፅ የሚያምቅለትን ይታዘዛል። ብዙ መፍትሄ ባይኖረውም እና እንደዚህ አይነት ችግሮች አሉና የጠየቀው ትክክለኛ ጥያቄ እና በጣም በብዛት የሚታይ እና የሚከሰት ችግር ነው። እሺ እንግዲህ እያጠናቀቅን ነው ጥያቄያችንን። ምናልባት ለምሳሌ ሰዎች እንግዲህ በተለያየ ጊዜ ልባቸውን በተወሰነ ጊዜ ቼክ ያደርጋሉ፣ አይናቸውንም በተወሰነ ጊዜ፣ ጥርሶቻቸውን ልክ እንደዛው። ምናልባት ግን እንደ ባለሙያ ስለሚመለከት ያለው ጉዳይ እንደ ባለሙያ አንድ ሰው ጆሮውን ጤናው ተጠብቆለት እንዲኖር በየስንት ጊዜው እንደውም ዝም ብሎ ከአንገት በላይ ክሊኒክ ሄደው የጆሮውን ጤንነት ቼክ ማድረግ አለበት ብለህ ትመክራለህ? አሁን እንግዲህ ምንድን ነው የጤና ምርመራ አስፈላጊ ነው። አጠቃላይ እንግዲህ ጤና ምርመራ ብለን በምንልበት ጊዜ አንድ አካል አይለይም። የሆድ ዕቃ፣ የአንጎል፣ ሌላ እንትን አይልም። ሁሉ መታየት አለብህ። አይንህም በተወሰነ ጊዜ መታየት አለብህ። ጆሮህም በተወሰነ ጊዜ መታየት፣ አጠቃላይ ሰውነት እንትንም ላቦራቶሪ እንግዲህ ብዙ ሰዎች ሄደው እጅ እኮ ላቦራቶሪ ሙሉ ምርመራ አድርጌ መጣሁ ይላሉ እና ያ የደሙ የምኑ ነው። ሌላ ደግሞ ጆሮ በዓመት አንድ ጊዜ ቢታይ ኩኩም የበዛ ነገር ካለ እንግዲህ እንደነገርኩ ኩኩ የበሽታ እንትን ሳይሆን ችግር የፈጠረበት ችግር ካጋጠመው ያው ይመጣል። ግን አጠቃላይ የመስማቱ ሁኔታ እንዴት እንደሆነ የጆሮው ሁኔታ እንዴት እንደሆነ በዓመት አንዴ ቼክ ማድረጉ መጥፎ አይደለም። ምክንያቱም ከተጎዳ በኋላ ቢመጣ መፍትሄ አይኖረውም። በጊዜ ሲሆን ነው ሁሉ ነገር። አንድ ችግር ሲኖር ሞተር ከነከሰ በኋላ ብትሄድ ብዙ ነገር አበላሽቶ ነው የሚሄደው። ገና ያለ እንትን ያለ መታየቱ ጥሩ ነው እና ምንም ችግር ሳይኖራቸውም በየዓመቱ እንደዚህ ሄዶ ቼክ ማድረጉ መጥፎ አይደለም። እንደ ልምድ ቢቆጠር ጥሩ ነው። እሺ እንግዲህ በጣም የተለያዩ ጉዳዮችን ስናነሳ ቆይተናል። እንግዲህ ከዚህ በላይ ሰዓታችን ያግደናልና ምናልባት ግን እዚህ መጥቼ ሳላነሳው ብሄድ ቅር ይለኛል የምትለው ሀሳብ ካለ በዚህ በጆሮ ጉዳይ ላይ የተወሰነ ደቂቃ ወሰድና መረጃውን ለተመልካቾች ማድረስ ትችላለህ። ከሌለ ግን ፕሮግራማችን እዚህ ጋር እናጠናቅቃለን። አዎ እንግዲህ እዚህ ላይ ማስተላለፍ የምችለው ማስተላለፍ የምፈልገው ምንድን ነው፣ ጆሮ ቅድም እንደነገርኩ ዋና ከሚባሉ የሰውነታችን የስሜት አካሎች አንዱና ዋናው ነው እና ብዙ ጊዜ እንግዲህ የጆሮ ችግር የማይታይ ችግር ነው፣ የማይታይ ጉድለት ነው። የአይን ችግር ብዙ ጊዜ አለማየቱ ታውቀዋለህ። አፍንጫው የሆነ ችግር ካለው አፍንጫው ላይ ችግር ያለው መሆኑ ታየዋለህ። እጁ ቆራጣ ከሆነ እጁ ቆራጣ ነው ብለህ ችግሩን ታቅለታለህ። የጆሮ ችግር ግን የማይታይ ዲስኤቢሊቲ ነው። ብዙ ጊዜ የመስማት ችግር ያላቸው ህጻናትም የሆኑ አዋቂዎችም የሆኑ በመጀመሪያ እነሱ ችግር ያላቸው መሆኑን መግለጽ አይፈልጉም። በተለይ ተማሪዎች ትምህርት ቤት ሄደው ልክ እንደ ሌላ ተማሪ ፊት ለፊት ቁጭ ብለው ልክ እንደሚያዳምጡ ነው እንትን የምትላቸው። አስተማሪውም ችግር አለባቸው ብሎ እንደ ችግረኛ አይረዳቸውም እና የማይታይ ዲስኤቢሊቲ ነው። አለመስማት የማይታይ የአካል ጉድለት ነው እና ይህን ችግር ችላ ሳይባል በጊዜው ባለሙያ ጋር ሄደው መፍትሄ መደረግ እንዳለበት በተለይ ደግሞ ህፃናት ላይ ምክንያቱም
መናገር አለባቸው፣ መማር አለባቸው። ብዙ የሚጠብቃቸው ነገር ካለ በጊዜ ሌላ ችግር ሳያጋጥማቸው ሄደው የሚታዩበት ሁኔታ እንትን መደረግ አለበት። ምክንያቱም እንደነገርኩ ከአይን ችግር የበለጠ የጆሮ ችግር ነው በዓለም ላይ 5% የዓለማችን ሕዝብ በጆሮ ችግር ነው የሚቸገረው። እንትን የሚለው ወደ 350 ሚሊዮን ሕዝብ የዚህ የጆሮ ችግር አለበት በዓለም ላይ ከትንሽ ከመካከለኛ ደረጃ የሚደርስ ማለት ነው። እና ከነዚህ ደግሞ ወደ 80% አላደጉ ሀገሮች ላይ ነው ብዙ ጊዜ ያለው ምክንያቱም የኑሮ ሁኔታ አለ፣ የሕክምና ለማግኘት አለ፣ በተለያዩ ምክንያት እኛ አካባቢ ያለውና ቁጥሩ ቀላል አይደለም ያለውና ብዙም ትኩረት ያልተሰጠበት አካባቢ ነው እና መጠንቀቅ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ ነው መጨረሻ ማለት ነው። በጣም አሪፍ። እንግዲህ ስለመጣ እዚህ መጥተህ እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም በድጋሚ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ የእድል ሰጠኸኝ። ለህብረተሰቡ እንደዚህ አይነት ማሳሰቢያና ትምህርት መስጠት ስለቻልኩኝ በጣም ደስ ብሎኛል። አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።